ምን ነው የሚፍቀድ ልብሴን አልወደድከውም እንዴ? ለነገሩ እኔም አልወደድኩትም። ወይ ደግሞ ለምን አንተ ራስህ አታውልቀው? ቆይ ለምንድን ነው ራስህን እንደዚህ የምታስጨንቀው? ያን ያህል እኮ መጥፎ ነገር አላደረግንም። ስሜት ጋር ትታገላለህ። ራስህን አታስጨንቅ። ደስታህን አትጋፋው። እዚህ ክፍል ውስጥ እኮ እኔ እናንተ ብቻ ነን ያለነው። ሙቀት አይሰማህም? በአንተ ምክንያት እኮ እንደዚህ ያልኩት። አንድ ሁለት ሶስት አራት እጨይም አይደለም። እሺ ምንድነው የማደርገው? ይኸውልህ ዳግም ቃል ጋር የሆነ ጊዜ ከባህሉ ሰረቀች ፍላሽ አለ እና እኔ ምን እንዳደርግልህ ነው የምፈልገው? ከቃል ክፍል ገብተህ ፒሲዋ ላይ ያለው ሙሉ ፋይል ኮፒ ታደርጋለህ። እሱን ካደረግክ በኋላ ሙሉ በሙሉ ፋይሉን ታጠፋዋለህ። በስተት እንኳን አንድ ፋይል እዛ መቅረት የለበትም። አለበለዚያ ምን? ለባህሉ አንተና ገነት እናትና ልጅ መሆናቸውን ነግረዋለሁ። እመነኝ ዳግም፣ ባህሉ ይሄን ነገር ካወቀ ሁለታችሁ ነው የሚገላችሁ። ምናልባት ስልክ ቁጥሩ ይሆን እንዴ? ስልክ ቁጥሩ ግዴታ ፋይሉን ማውጣት አለብኝ። ካላወጣሁት ደግሞ ባህሉ ይሰማል። ከሰማ ደግሞ እናቴ ያልቅላታል። የኔ ቆንጆ ያመጣልክ ደግሞ አንተ ስትፈልገኝ እንዴት ደስ እንደሚለኝ ብታውቅ። እሱን አውቀህ ነው መሰለኝ በጣም መኩራት ጀምረሃል። አዎ መጣልኝ። ዳግም ከሆነም ሆነ ካልሆነም አይሆንም። በቃ ልሞክረው እስኪ። እንዴ ከፈተልኝ። የምር ነው ማለት ነው የምትወደው? እኔ እኮ ለብቻ ይመስለኝ ነበር። በጣም አመሰግናለሁ። አመጣሽ? ቃል ክፍሏ ውስጥ ናት። በሞከር ራሱ አልወጣለችም። እቺ መሰር ግን ደግሞ እንዳሰብ መጥቶልኛል። ምን? አሁን ደውልላትና ክፍል እንድትመጣ አድርጋት። ከዛ እኔ ክፍሏ ገብቼ ፋይሉን ወስዳለሁ። ምን ፈለግ? በጣም ይቅርታ ፈልጊው አይደለም። ምን አደረኩ ዳግም? ቆይ ለምንድን ነው በስሜት እንደምትጫወተው? እሺ ይሁን አትፈልገኝም፣ ግን እንደዚህ እንደምወድ እያወቅህ ቆይ ለምን ክፍል ቀጠልከኝ? ቀጠሮውን በምን መልኩ እንደተረዳሁት እያወቅህ ሆን ብለህ ጠራኸኝ። ለምን ዳግም? እኔን ለማዋረድ ነው ወይስ በስሜቴ ለመቀለድ ነው እንደዚህ የምታደርገው? ቆይ ራስህ ከኔ የተሻልክ አድርገህ ነው እንደምታስበው? ከኔ ይባስ ደደብ ነህ። እሺ ደደብ። ምን ውስጥ ይሆን ያስቀመጣችሁ? ፋይል ውስጥ ነው ያስቀመጣችሁ። ለእናቴ ምንም ነገር ማድረግ ይገባኛል። ደግሞ ልንገርህ፣ የዋህ እንጂ ሞኝ ሴት አይደለሁም። አንተ ባታምነኝም ፋይሉን ይዤ እመጣለሁ። አምንሻለሁ እኮ የኔ ፍቅር።
የሳገኙት ዳግም ቆይ ለምን ትከተለኛለህ? አሳዝኜ እሱን እኮ እኔን ከመቅጠር በፊት ነበር ማሰብ የነበረብን። ዳግም እወድሃለሁ እኮ ቢያንስ እንኳን ከኔ ጋር መሆን ባፈልግ ቆይ ለምን ስሜቴን አትረዳልኝም? በጣም ይቅርታ። ለምኑ ለገፈተርከኝ ነው? አዎ እንደዛ ማድረግ አልነበረብኝ። አየህ የልቤ ቁስል የማይገባ ደደብ ነህ። እሺ እኔ ስለገፈተርከኝ ምንም አልመሰለኝም። ቢገባ እኔ ጉዳይ እንደማፈቅር እያወቅ ደውለህ ክፍሌ የጠራኸኝ ሰዓት ነው። ስጠራኝ ምን ያህል እንደተደሰትኩ እንኳን አንተ አይገባህም። ልክ አንተ በስሜቴ መቀለድ ነበር ፍላጎት። እንደሱ አይደለም። እኔ በአንቺ ስሜት መቀለድ አልፈልግም። ቆይ ታዲያ ለምንድን ነው የደወልክልኝ? እንድናወራ። ክፍሌ የቀጠርከኝ እንድናወራ ነው? ቆይ እኔ ነገሩን በሌላ እንደማስበው አይገባህም? ገብቶኛል ግን በቃ እሺ ምንም ማስረዳት አይጠበቅብህም። ደግሞ በስሜት እንደቀለድክ እኔ ባንተ ስሜት ካልተጫወትኩ እኔ ቃል አይደለሁም። ትሰማኛለህ? ድጋሚ ንካኝና ሊደፍረኝ ነው ብዬ ነው እሺ የምጮኸው። ተግባባን? ብሌን ይቅርታ፣ ምንም ላስቆማት አልቻልኩም። ቆይ ምንድን ነው ያልከው? ለካ ከዛሽ ገረድ ጋር ተመሳጥረ ነው። ቆይ አንዴ ላስረዳሽ። ዝም በል። አንድ እርምጃ ብትራመድ ውርጅ ከራስህ። እሺ አረጋጋ ቶሎ በል። ወይኔ ጉዴ ዛሬ መጣችብኝ። አፍጥና ቶሎ ግባ። ጫልቅም እንደኝ ወይኔ ጉዴ ባልደረሰችብኝ። አፍጥና እጁሻ ሳሎን የለችም። ስለዚህ ክፍሌ ነው ማለት ነው። ቅድም ራሱ አልወጣም ስትይ መጠርጠር ነበረብኝ። ኧረ እባክህ ቶሎ ግባ። አንቺ ብቻ ሆንሽ ማለት ነው ጥያቄ? ለእናቴ ልጅማ አላንስም። ከክፍለ ከተማ እኮ ስመለስ በዚሁ ልይ ብዬ ነው። ችግር የለውም። ክፍለ ከተማ ልታደርግ ነበር? ምን ባከን፣ ያው ቤቴን በስሜ እንዳላዞርኩት ታውቃለህ አይደለ? እሱን በስሜ አዙሬ ቃልዬንም ሙሉ ወራሽ አድርጌ ፋይል ውስጥ ለማስገባት ብዬ ነው። የነገን ማን ያውቃል ብለህ ነው። ድንገት እንኳን አንድ ነገር በሆን እንኳን ቃልዬ ሜዳ ላይ እንዳትወድቅ ብዬ ነው። እቺ ጥንዚዛ ቀደመች ማለት ነው። ወይኔ ባይሉ ያን ሁሉ ነገር አድርጌ በራሴ ሜዳ ታሸነፈኝ። እንዲሆንም አላደርግም። ምን ሆናል ወንድሜ? ምንድን ነው ያናደደ? እንዴትም ብዬ እወጣለሁ። የስንት ጊዜ እቅዴንማ የማንም ኩታራ ወጥመዴን አያበላሸውም። ይሄኔ እኮ እሷ ወቶታት ነው ለዚህ ውሳኔ ደረሰችው። በኃይሉ እየሰማኝ ነው አይደለ? አንተ በኃይሉ እኔው ራሴ እጇን ኩትቻ አስገብቼ እንደዚህ ጉርት ስራል ይበለኝ። ይሄንን እንደምታደርግ መገመት ነበረብኝ። እቺ ኤባ በኃይሉ ምን ሆነ ነው? አናግረኝ እንጂ እንዴ! አቤት። ምን እያሰብክ ነው እንዴ? እየጠራው እኮ እየሰማኝ አይደለም። እባክሽ የሆነ ነገር እያሰብኩ ነው እኮ ነበር። ወንድሜ ምንድን ነው እሱ? የሚያስጨንቅ ነገር አለ እንዴ? አይ እሱ እንኳን ቀላል ነው። ግን እቴ የሄድሽበት ቀናሽ? አመራሮቹ ስብሰባ ላይ ናቸው ብሎ ውጡ አሉ። አሁንስ እንደው ስልችት ነው ያለኝ እውነት። ይሄውልሽ ሰላም፣ የቀበሌ ነገር እኮ በጣም አስቸጋሪ ነው። ስም ማዞር ደግሞ እኮ እንዲህ በቀላሉ የሚያልቅ ነገር እኮ አይደለም። ተመላልሰሽ ሁላ እኮ ላይሳካ ይችላል። ኧረ እባክህ ሙሽ ስልሽ በቅርቡ ደግሞ መውጣት አይቀርም። ስለዚህ እኔ ጨርሰዋለሁ፣ አታስቢ። ማለቴ እኔ ክፍለ ከተማ የማውቃቸው ሰዎች ስላሉ እኔ ጨርሰዋለሁ። አንተን ላንከራተህ
ምን ችግር አለ? አንቺ ለኔ እየተንከራተትሽ አይደል? እኔ ደግሞ የልጅሽ ቃል ህይወት ያሳስበኛል። እሺ እሱማ ለኔም ግልግል ነው። ስህተቴንማ በራሴ መንገድ አርመዋለሁ። በቃ ወንድሜ ደህና ሁን። ትንሽ ስለደከመኝ ሄጄ አረፍ ልበል። እሺ እሺ፣ ደህና ሁኚ። ታሪክ ነው ክፍል የገባሽው? ከዛ ከፍቅረኛሽ ጋር ምንድን ነው የተመሳጠራችሁ? ቃል ስለምንድን ነው የምታወሉት? ስለመሳጠር ነው የምታወሉት? ዝም በይ። ሁሉንም ሚስጥራችሁን ደርሼበታለሁ። እሺ ቅድም ከክፍል ያልወጣም ስልሽ ለዳግም አስደውልሽ እኔን ከክፍሌ ለማስወጣት ነው ንገሪኝ። አሁን ምን ልታደርጊ እንደገባሽ ብቻ ንገሪኝ፣ አለበለዚያ ግን ሲጥ አድርጌ ነው የምገልሽ። ቃል እያሳመምሽኝ ነው። በእናትሽ ልቀቂኝ። ምን አባሽ ታደርጊ ነው የገባሽው? ምን አባሽ ታደርጊ ነው የገባሽው? እያየሽኝ አይደል? እየወለወልኩ አይደል እንዴ? ኧረ እባክሽ እኔ እንደ ህፃን ልጅ ታታልኝ ነው። እውነቴን ነው የነገርኩሽ ቃል፣ በእናትሽ ልቀቂኝ። እያሳመምሽኝ ነው። አለምንሽም ከዳግም ጋር ተመሳጥረሽ ነው ክፍል የገባሽው። ምን አስበሽ ነው? ምን አቅደሽ ነው? አይነት ማረባ ሰው ነው። በእናትህ አስበለዋት። ምንድን ያደረኩት? ልግባ እንዴ? አዎ በእርግጠኝነት ደርሳባት ነው እንጂ እስካሁን መውጣት ነበረባት። በቃ ይመጣ። ዝም በል። አንድ እርምጃ ብትራመድ ውርድ ከራስሽ። እሺ ቅርታ ብሌን። ቃል ምን ሆነሻል? ልትገሊኝ ነበር እኮ። እመኝ ቃል፣ ስለምታወሪው ነገር ምንም አልገባኝም። እኔ ለማጽዳት ብቻ ነው የገባሁት። አሁን ውጭልኝ። ግን ተንኮላችሁን እንደርስበታለሁ። ስለምን ተንኮል ነው የምታወሪው? ምንም ተንኮል የሚባል ነገር አላውቅም። አሁን እቃሽን ይዘሽ ውጪ። ውጪ። ክፍሌ የመጣሽው ልትሰርቂኝ ነው። ስለዚህ ሳልፈትሽሽ የትም አትሄጂም። ኧረ እኔ ምንም አልሰረቅሽም እኮ። እሱን ራሴ ፈትሼ አረጋግጣለሁ። ቃል እኔን አታምኚኝም እንዴ? ስታይኝ ሌባ መስላለሁ? እንደ ሌባ ነው እንግዲህ እየተጨነቅሻለሽ። አሁን አፍሽ ዘግተሽ ቁሚ። አሁን ሌባ እንዳልሆንኩ አመንሽ? ቃል ከዳግም ጋር ምን እንደተፈጠረ አላውቅም፣ ግን ደግሞ እኔ ስራዬን ለመስራት ብቻ ነው የገባሁት። ውጭልኝ! ውጪ! ብሌን መጣሽልኝ። በጣም ተጨነቄ እኮ ነበረ። ላስቆማት ብዙ ሞከርኩኝ ግን አልቻልኩም። ና ወደዛ። ብሌኔ ሳካልሽ ፋይሉን አገኘሽው? አዎ የኔ ፍቅር፣ የኔ ጣፋጭ አንበሳ እኮ ነሽ። ታዲያ ተልፈላሹ
መደበቅ ያለብኝ ወዴት ልደብቀው? ምን አባቴ ላድርግሽ የኔ ቅመም? በጣም ብለህ እኮ ነሽ። ከአንቺ ውጭ ይህንን ማንም አያስበውም። እንዴት ደስ እንዳለኝ! እኔማ እኮ የደረሰችብሽ መስሎኝ በጣም ተጨንቄ ነበር። እኔም የደረሰችብኝ መስሎኝ ነበር። እንደ ዛሬ ተጨንቄ አላውቅም ዳጊ። እኔስ ብትይ ብቻ ግን በድል ተወተነዋል። በጣም ነው ደስ ያለኝ። እኔ የምለው ግን ምን ተፈጥሮ ነው ጥላ የወጣችሁ? ሙቀት አይሰማህም? በአንተ ምክንያት እኮ ነው እንደዚህ ያልኩት። እኔ እንጃ ተነስታ ዝም ብላ ነው የወጣችው። እኔማ ከዳግም ጋር የሆነ ተንኮል አስባችኋል ስትለኝ ያወቀችብን መስሎኝ በጣም ፈርቼ ነበር። አይ አላወቀችብኝም። በቃ ሂጂ ፍላሹ ልስጠው። እሺ ዳግም ችግር አለ እንዴ? አረ ችግር የለው። ለምን ጠየቅሽኝ? አይ ስለ ቃል ከጠየቅኩ በኋላ ስሜት ተቀየረ። ዳግም ያልነገርከኝ የተፈጠረ ችግር አለ እንዴ? ምን ሊኖር ይችላል? አረ ምንም አልተፈጠረም። በቃ እኔ ልሂድ፣ ቶሎ ልስጠው። ዳጊ ወይ እወዳለሁ። እሺ እኔም የሆነ ነገር ተፈጥሮ ይሆናል እንጂ እንደዚህም አይሆንም። ብሌን ይቅርታ፣ ምንም ላስቆማት አልቻልኩም። አመጣው። ሁለተኛ እናቴ አጠገብ እንዳትደርስ። አታስብ፣ አልደርስም። አልደርስም አልኩህ እኮ። ይሻልሃል። ቃል አሁን በምን እንደምትመኪ እናያለን። ማነው? ይግቡ። የኔ ልጅ አንተ ነህ እንዴ? እነ እንግዳ ተንኳኳለህ። ዝም ብለህ አትገባም እንዴ? ቤትህ እኮ ነው። እናቴ እንደ ልጅሽ የምታቅፊኝ ቀን ናፍቆኛል። ዛሬማ ልጅሽ እንደሆንኩ ነግርሻለሁ። በባይሉ ፍራቻ እናትና ልጅ ሆነን እንደ ባዳ መኖር የለብንም። የት ሄድክ የኔ ልጅ? ና ቁጭ በል እንጂ። እሺ እናቴ። ይታይ እንግዲህ ብሌንን የመሰለ ልጅ አድርሼ ፀጉሬን ለመስራት እየታገልኩ ነው። እኔ እኮ መስራት እችላለሁ። ለምን አልሰራሽም? የምር ፀጉር መስራት ትችላለህ? ያውም ከብሌን የተሻለ አድርጌ ነዋ። እሱንስ ተው።
ከልጅ የተሻለ አሰራኝ። እሱን ስሰራሽ ተመሰክሪያለሽ። የምርህን ነው? ግን የኔ ልጅ ምን ነው አላመንሽኝም? አንድ ልስራሽና ካልሆነ ይቀራል። እሺ የኔ ልጅ አደራ ግን እንዳትነጭኝ። ምን የኔ ልጅ ስራኝ እንጂ። እሺ እናቴ። እናቴ ስትል ግን የምር እናትህ የምትጠራ ነው የምትመስለው። እናትህ እንዴት የታደለች ናት! የተባረከ ልጅ ነው ያላት። አንቺ ቆይ ባባሽ እየሰራሽ ነው ማለት? ቡና እያፈላሁ ነው። እሱንማ እኮ እያየሁ ነው። ቆይ እኔ ራሴ ያፈላላታለሁ ብዬሻል ነበር እንዴ? ማነው አንቺን አፍ ያደረገሽ ነው? ወይስ ከሰላም ፊት ጥሩ ሰው መስልሽ ለመታየት እየሞከርሽ ነው? ኧረ እኔ እንደሱ አላሰብኩም። አንቺ ክፍልሽ ገብተሽ ስትቀሪ የተውሽ መስሎኝ ነው። ዝም በይ እባክሽ። ሁሌም ከእሷ ፊት ጥሩ ሰው መስለሽ ለመታየት ትሞክሪያለሽ። በእሷ ፊት ከኔ በላይ እንደምታስብላት እንደምትጨነቅላት ታስመስያለሽ። ገረድ አርፈሽ ስራሽን አሰሪ። እሺ ይቅርታ። ያው እትዬ መጣች። ማመጣች? ተነሽ ተነሽ ኮሎ ብለሽ ተነሽ ተነሽ ኮሎ ብለሽ ወክዘሩስ እዩልሽ ቡናውን እኔ ነኝ እሺ ያፈላሁት። ማሚዬ ልክ በሰዓቱ ነው የደረስሽው። የኔ ልጅ ቡና አፍልተሽ ጠበቅሽ ዛሬ? የኔ ቆንጆ ልብ ገዝተሻል ማለት ነው። በፊት አልነበረኝም እንዴ? ወይ እናቴ በጣም ደከመሽ አይደለም? በጣም እንጂ ልጄ፣ ፀሐዩ አናቴን ነው የከፈለው። እኔን እናቴ አሁን ይሄንን ቦምብ የመሰለ ቡና ስጠጅበት ይለቅሻል። ቆይ ምን ተገተረሽ ታይኛለሽ? ሄድሽ ያዘዝኩሽን ስራ ሰሪ። ቃል ምንም አላዘዝሽኝም እኮ። አትመልሽልኝ። ዝም ብለሽ ሄድሽ ያዘዝኩሽን ስሪ። ቃልዬ ለምንድን ነው እቺ ልጅ የማታያት? አዎ እሱማ እባክሽ እሷን ታያት። ዛሬ የደስታ ቀን ነው። እኔና አንቺ ብቻ የእናትና የልጅ ጊዜ የምናሳልፍበት። ለዛ ነው ሆን ብዬ ብሌን ያስወጧት። ቢሆንም እሷን ባትቆጫት ጥሩ ነው። እኔ ምልሽ ያቺ ስርዓተ ቢስ ጓደኛሽ የት ናት? ስለ እሷ እንኳን አታስቢ። ከዚህ በኋላ ድርሽ አትልብሽም። እኔም እኮ በውለታ ታስሬ እንጂ እዚህ እንድትሆን እኮ አልፈልግም። ተመስገን አምላኬ። በእሷ ምክንያት ይሄ ቤት አስጠልቶኝ ነበር። እንዴት ያለ ጥሩ ዜና ነው የነገርሽኝ ልጄ። እስኪ አሁን ቡና አውቄልኝ። እሺ አንድ ድምፅ አወጣለሁ ብትይ በልቢላ ጉሮሮሽ ነው የመጣው። ተግባባን? በጣም ጥሩ። እውነትም የኔ ልጅ ቆንጆ አድርገን የሰራኝ። እንዴት ነው የለመድከው? ልጅ እያለሁ ነው። መቼም በእናትህ ነው አይደል የለመድከው? እኔ እኮ ከእናቴ ጋር አላደግኩም። እረስተሽ ይሆናል እንጂ ነግሬሽ ነበር። በጣም ይቅርታ የኔ ልጅ። አስሬ እናትህ እያልኩኝ ቁስል ከንቀሰቀስኩብህ አይደለ? ኧረ ችግር የለውም። አሁንም አግኝቻታለሁ። የምር እንዴት ደስ ይላል። እንኳን ደስ ያለ የኔ ልጅ። ደስ የሚል ዜና ያሰማኝ። እናትን አገኛት።
ታዝቤያለሁ። ግን ይሄን የመሰለ ወሬ ሳትነግረኝ እናቴን አገኘኋት እንጂ ልጇ እንደሆንኩ እኮ አልነገርኳትም። እንዴ ለምን ለምን የኔ ልጅ? ለእሷ አስቤ ነው። አልገባኝም። ልጇ እንደሆንኩ ካወቀች ስሜቷን መቆጣጠር አትችልም። ሌሎች ሰዎች ደግሞ እኔን ማወቅ የለባቸው። እና ቢያውቁስ ምን ችግር አለው? ምን መሰለሽ፣ እኔን ከእናቴ የነጠሉኝ ሰዎች አደገኛ ወንጀለኞች ናቸው። አሁን ደግሞ በእኔና በእናቴ አቅራቢያ ነው የሚገኙት። እንደ ድንገት እንኳን ከሰሙ ሁለታችንም አይለቁንም። ምክንያቱም የእነሱን ወንጀል እንዳናጋለጥ ሲሉ እኛን ያጠፉናል። ለራሴ እንኳን አላስብም፣ ግን የእናቴ ደህንነት በጣም ያሳስበኛል። እንዴት አይነት የተባረክ ልጅ ነህ! በእውነት በእናትህ ነው የቀናሁት። የምር? አዎ፣ ለእናቱ እንዲህ ከደስታው በላይ የሚጨነቅላት ልጅ ከየት ይመጣል? አየህ ልጄ፣ አንተ ከእናት ናፍቆት በላይ የእናትህ ደህንነት ስለሚበልጥብን ያልነገርካት። እና አለመናገሬ ትክክል ነው? አዎ፣ ነገሮች ከሚስተካከሉ እናትን ለመጠበቅ እንደሱ ነው ማድረግ ያለብህ። እኔ እኮ የመጣው ይምጣ ብዬ ልነግራት ወስኜ ነበር። አንቺ ካልሽ ግን ልክ ነሽ። የእናቴ ደህንነት ከኔ ናፍቆት በላይ በጣም ወሳኝነት አለው። እሷ ብቻ ደህና ትኑልኝ። እናትህን ስታውቅ ለእሷ ብለህ እንደሆነ ስለሚገባት ትኮራብሃለች። እኔ የምልሽ ማሚዬ የሄድሽበት ነገር እንዴት ሆነልሽ? ቆይ አይ እሱን እንኳን ታዩ። እነሱ ሰውን ማጉላላት ነው ስራቸው። አሁን ስብሰባ ብለው አልወጡ መሰለሽ? ነጭ ሲያናድድ። በቃ ነገ አብረን እንሄዳለን። አይ አያስፈልግም። ለባህሉ ነግሬዋለሁኝ። ሰሞኑን ስለሚወጣ እሱ ያስጨርሰዋል። ምን ሆነሽ ነው ልጄ? እና ቆይ በኃይሉ በቅርቡ ይፈታል? ሁሉንም ነገር ነገርሽው እንዴ? እኔንም ልጅሽ አድርገሽ ፋይል ውስጥ ልታስገብኝ እንደሆነ? አዎ፣ ምን ችግር አለው? አጎትሽ እኮ ነው። እሱ ራሱ እንዴት ደስ እንዳለ ብታይ። አይደል? ደስ ይላል በጣም። ደህና ዋላችሁ። አንዲት ልጅ ምስጢራችንን እናውቃለች እና ለሰላም ነግራታለሁ እያለች ነው። ስሟ ሄለን ትባላለች። ፎቶዋን ደግሞ በቴሌግራም እልክልሃለሁ። አሁን ወይ ወደ በኋላ ጠብቃ አስወግጠን። አትመጣም ብለሽኛል ነበር እንዴ? ምን እንደተፈጠረ አልገባኝም። ቆይ እስኪ አንዴ መጣ። ሄሉዬ እንዴት በጊዜ መጣሽ? እንዴት በጊዜ መጣሽ ነው? እንዴት በህይወት መጣሽ? እንዴ ምን ማለት ነው ደግሞ እሱ? ጓደኛችን እሺ እንዳስወግድሽ የላከች። አትድከሚ፣ እኔ እነግርሻለሁ። ቃል ናት እንዳስወግድሽ የላከች። እኔ ግን በዚህ ጉዳይ ብዙ ፍላጎት የለኝም። የሚጠቅም አይነት ሰው መሆንሽን ካወቅኩ ልተውሽ እችላለሁ። ማለቴ ምናልባት ትጠቅሚኛለሽ። እስኪ አሳምኝ። እቺ ውሻ ልጅ ሰላም ንብረቶቹን በስሟ ልታዞር ነው። ቃልን ብቸኛ ወራሽ ልታረጋት ነው። ሳስበው ቃል ሁሉንም ነገር ብቻዋን ለመውረስ እያሰበች ነው። እቺ ውሻ ልጅ የማትረባ ልትክደኝ እያሰበች ስራ ታሰራኛለች። ሲጀመር አልተሳሳትኩም። ባልቀድማት ቀድማኝ ነበር። እኔንም እንዳንተ ከርታኛለች። ግን እኔ እናንተ ከተጋገዝን። ዝም በይ አንቺ። ራሱ እንደሷ አለመሆንሽን በምን ላቅ እችላለሁ? በሆነ ይሄንን ነግረህ ነበር።
ይኸውልሽ አላመንኩሽ፣ ግን አንቺን በማስወገድ ምንም አልጠቀምም። ስለዚህ እለቅሻለሁ። ግን ስለ ቃል ማንኛውም መረጃ ቶሎ ቶሎ እንድታቀብኝ ይፈልጋለሁ። እሺ ችግር የለውም። በጣም ሄሉዬ፣ እንዴት በጊዜ መጣሽ? ሰላም ሳትመጣል ድረስ ብዬ ነው። እንደዛ ነው? አይ እሺ በቃ ልብሴ ልቀይር መጣሁ። እሺ ይሄ ደግሞ ምን አባት ሆኖ ነው? ቆይ አንድ ፍሬ ልጅ ማስቀረት እንኳን ያቅተዋል? ለስሙ የዚህ ቤት ልጅ እኔ ነኝ፣ ግን እንደ ዘበኛ ጠዋት ማታ በር የምከፍተው እኔ ነኝ። ያቺ ገረድ ምን አባቷ እንደምትሰራ አላቅላት። ሰርፕራይዝ ሰርፕራይዝ! የእህቴ ልጅ